ቆይ አንቺ የሄድሽበት ቦታ የት ነው? ቆይ ምን አብለተው ነው የላኩሽ? እኔ ምንም አልሆንኩም። ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አሁን ምናችሁ ናት? የሱስ ይሁን አንተ ሸኛ ያደረግህ ማን ነው? ይኸውልሽ ሴትዮ አረጋጊ። ሴትዮ? እኔን ሴትዮ? አዎ አንቺን ነው ሴትዮ። በቃ ተይኝ። ስንት ጊዜ ልስጣችሁ እዚህ ቤት እንድቆዩ? አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው? ቤታችን አይደል እንዴ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበርሽ እንዴ? አንተ አይመለከትም። ዝም በል ቲና። የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ልታባርሪ እንደዛ ነው እያልሻለሽ? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። ትንሽ ቀን ስጭን። ካሌብንም ንገረው። ጎረቤት እየበጠበች ይመለከታል። ያገባሃል። ሴትዮ ልክሽን እያጣሽ ነው። ቲና እቤት ስትገባ ያልጠበቀችው ነገር ተፈጥሯል። የዳኒ ፍቅረኛ ኤደን እቤት ቁጭ ብላ ከናባባ ጋር አብራ እና ቁጭ ብላ ነበረ እየተወያየች እየሳቀች ነበር። በነገሩ ላይ የተደናገጠው ዳኒም ሲያያት በጣም ደንግጧለኝ። በስተመጨረሻም እንግዲህ አባባ ተነስና ሸኛት ብሎ ልጁን በሚያዝበት ሰዓት ዳኒ ደነገጠ። ከዛ ግን ቲና ደግሞ እንዴ ብላ አይሆንም ትልና ልታስቆመው ትሞክራለች። ነገር ግን እሸኛታለሁ ብሎ ዳኒ ብድግ ብሎ በሚሸኛት ሰዓት ሲመለስ ከቤቱ ወይዘሮ ቲና እሳት ለብሳ እሳት ጎርሳ ትጠብቀዋለች ማለት ነው። ማነች ይች ልጅ ምንድነች እያለች ትጠይቅ ጀመር ማለት ነው። ከዛ ግን ዳኒ በመደናገጥ ሊያስረዳት ቢሞክርም እሷ ግን በፍጹም ብላ ግግም ስትልበት እንዳስረዳሽ እንኳን እድሉን ስጨኝ፣ ቆይ ለምንድነው ነገሮች ሁሉ እንደዚህ የምታጣጥፊያቸው? ለምን መረጋጋት የሚባል ነገር አታውቂም እንዴ እያላት ነበረ። በስተመጨረሻ ግን እየተረጋጋ ነው ልትነግረኝ ትችላለህ ስትለው መረጋጋት እንደዚህ ነው እንዴ? ቆይ ምን አብልተው ነው የላኩሽ? አሁንማ ብሶብሻል። ጭራሽ ኮድ ልጅ እየተፈተሽኝ አይደለም ይላታል። በዚህም በጣም ትናደድና ሳይነግራት እሱ ፖጭ ብሎ ተናዶ ታይኝ ይላታል። ከዛም እንግዲህ እሷ የምትፈልገው እና አባባን እቤት ለማስወጣት ነበረ የምትፈልገው። ቤቱ የእሷ ሳይሆን እንደ ራሷ አድርጋ እየጨፈረች ሁሉ ስናያት ነበረ። በዚህም እንግዲህ የተበሳጨው አባባ ንዴቱ፣ እልሁ፣ ያሳለፋቸው ታሪኮች ሁሉ እያስታወሰ ነበረ። አሁን ላይ ግን እውነትም ይህን ቤት በእጇ ሰጥቻት ቢሆን እኮ የዚህን ያክል ነበር ክፋቷ፣ ተንኮሏ ምን ያክል ነች እያለ ለራሱ እያናገረ ነበር። በሌላ በኩል ዳኒ ደግሞ ፍቅረኛው ናተኝ ግን ለቤተሰብ ደግሞ ያስታውቀው እህቴ ናት ብሎ ነው። ሁለት ደግሞ ኤደን ፍቅረኛው የሆነች የምታውቀው ለቲና እህቱ እንደሆነች ነው እንጂ ጓደኛሞች መሆናቸውን በፍጹም አይገናኝም። ነገሩ እየከበደ ያለው መጨረሻ ላይ የዳኒ ህይወት ነው። ምክንያቱም ከሁለት አንዱን ነው የሚያጣ። በዚህ ምክንያት እንግዲህ አባባ የተፈጠረውን ነገር ዝም ብሎ ባለበት ሰዓት እንግዲህ ቲና ብድግ ትልና በንዴት ተነሳስታ አባባ ቤትህን እንድትለቁልኝ እፈልጋለሁ። በፍጹም አንተና ልጅን ማየት አልፈልግም። ልጅ በጣም አስጠልቶኛል ስትል የገንዛ ባሏን ስታናንቀው ለአባቱ ትናገራለች ማለት ነው። በዚህም የተነሳ እንግዲህ አባባ ትንሽ ጊዜ ስጭኝ፣ ችግር የለውም ያልሽ ይሆናለኝ በገንዛ ቤቴ ግን ብሎ ሲጠይቃት ይሄ ውሳኔ እኔ እንጂ ያንተ አይደለም ትለዋለች። ቤት ፈልጋችሁ ውጡ ትላለች። በዚህም እንግዲህ ሰራተኛዋ ቲናንም በቅርቡ ሻንጣሽን ጠቅለሽ እዚህ ቤት መንቅሬ ነው ማስወጣች ስትላተኝ አይ የሚወጣው ቀድሞ ማን እንደሆነ እናየዋለን፣ ለነገሩ ከሰይጣን የሚጠበቅ ንግግር ነው ስትላት እኔ ሰይጣን ትልና ቲና በድጋሚ ትሁትን ልትማታ እጇን ስታነሳ ትሁትም እንግዲህ የማታርፊ ከሆነ እዚህ በርሜል እጨምርሻለሁ ተረጋጊ ብላ ታስፈራራታለች ማለት ነው። ከዛም እንግዲህ የፈለገችው እየፎከረች መሄድ ነበር። እየፎከረች ቲና ትሄዳለች ማለት ነው። ቲና እንግዲህ ከገንዛ ባሏ እንግዲህ ሀብት አካፍለኝ እያለችው ነበረ። ሼባው ግን የምር ምርጥዬ ሼባ ነው። ለልጁ ምን ያክል እንደሚቆረቆር ምን ያክል ከክፉ ሰዎች እንደሚጠብቀው በባንኩ ያስቀመጠለት 10 ሺህ ብር ነበረ። 10 ሺህ ብር እንግዲህ ከ10 ሺህ ግማሹን ትካፈላለች ብሎ ሼባው ስላሰበ ለልጁ ማለት ነው። ያንን ደግሞ የቡክ ደብተር ጠረጴዛ ላይ ስታየው ቲና ቀወጠችው ማለት ነው። እስካሁን ያ ሁሉ ንብረት ያፈራሁት ይሄ ብቻ ነው፣ የት ነው መካፈል አለብኝ ስትል ባሏ እንግዲህ ሀይ እስካሁን የሰራሽው እኮ የአባባ ድርጅት እንጂ የኔ አይደለም፣ ደግሞ ያፈራሁት ካልሽ እስካሁን
50-30 እያልሽ ወስደሽዋል፣ አውድመሽዋል እኮ ስለምን ገንዘብ ነው? እንደውም ይገርምሻለኝ ከዚህ 10 ሺህ ብር እንኳን ያስቤዛ ልቆርጥ እችላለሁ፣ ምክንያቱም ደሞዜ ስለሆነ ሲል ትሁትና በዚህ ጊዜ እብድ እያለች ነበር። ትሁት ማለት ነው በጣም እሰራልሃለሁ ታገኘኛለህ እያለችው ነበር። አሁንማ እኮ ባለቤቶች ግን ደግሞ በፍጹም ልትረብሸኝ አይገባም ያለ ጭራሽ መጠጥ ጠረጴዛ ላይ ደርድራ መጨፈር ትጀምራለች። በዚህም እንግዲህ እየተናደደው እባክሽን ጎረቤት እየረበሽ ነው፣ ለምንድነው ቆይ የሚሉሽ ማሰሚ እያላት ነበር። እሷ ግን በቃ መብቴ ነው፣ ቤቴ እኮ ነው፣ ማንም ሊናገረኝ አይችልም፣ እንደፈለግኩ ነው መሆን እያለች ነበር። ከዛ ግን አባትና ልጅ ቁጭ ብለው ያሳለፉትና ምን ማድረግ እንዳለባቸው እየተመካከሩ ነበር። እውነት ለመናገር ዳኒ ግን ሚስቱን ኤደንን እንዳያጣት እንዲሁም ደግሞ ከአባባ ቃል የተገባለትን ገንዘብ ላለማጣት፣ ሁለት ደግሞ እያደረገች ያለችው ቲናን ለማስቆም እየሞከረ ነበረ። ቢሆንም ግን ቲና ደግሞ በፍጹም እየሰማች አይደለም። አሁን ባለ ሀብት ሆና ቤቷ የራሷ እንደሆነ እያስመሰለች አክት እያደረገች ነው። በጣም በደስታ ተውጣለች ማለት ነው። ስለዚህ እየሰማችው አይደለም። ነገር ግን ዳኒ በጣም ፈርቷል። አባባ ደግሞ በጣም ፈርቻለሁ፣ እባክህ ነገሩን ሁሉ አብርደው፣ እንዲህ ስትናገር ማየት ራሱ እኮ በጣም ከባድ ነው፣ እባክህ በአንድ ልጅ ልለምን ሲለው ዝም ካልክ ዝም በል፣ አለበለዛ አንተ ራሱ ትጎዳለህ፣ ገብቷለኝ፣ ከዚህ ጥፋት እጅህን አውጣ ሲል እህቴ እኮ ናት ትሳሳታለች፣ ስሜታዊ ሆና እኮ ነው እያለ ቢያስመስልም ቆይ እንዲያውም ከዚህ በፊት ማሮቼ ውዶቼ ውድ የሀገሬ ልጆች ብያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ እና ሼር እያረጋችሁ ቤተሰብ ሁኑ፣ ሰብስክራይብ እያረጋችሁ ማለት ነው። ነባር ቤተሰቦች እንደተለመደው ደግሞ ላይኩንም ሼሩንም ነካ ነካ አድርጉት ማለት ነው። የምወዳችሁ ውድ የሀገሬ ልጆች ብያላችሁበት ሰላማችሁ ይብዛልኝ።